ቤተሰቦች እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ፕሪሚየር ሊግ ከሁለት ሳምንት እረፍት በኋላ ተመልሷል። ቅዳሜ በቼልሲና ኖቲንግሃም ፎረስት በሚደረግ ጨዋታ ይጀምራል። ዛሬ እንግዲህ በዚህ ቪዲዮ የታፕ 6 በተለምዶ ታፕ 6 የሚባሉት የፕሪሚየር ሊግ ቲሞች የነሱን አጫወትና ግምታዊ ነገሮችን አስቀምጣለሁ፣ ተነትናለሁ፣ ትንሽ ለፈልፋለሁ። ከዛ በፊት ግን ዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን አትዘንጉ። የመጀመሪያው ጨዋታ እንግዲህ ቅዳሜ ከሰዓት ነው የሚሆነው። ቼልሲ ኖቲንግሃም ፎረስትን ይጫወታል። በዚህ ጨዋታ የቼልሲው መሃል አማካኝ አጥቂ አማካኛቸው ፓልመር ከጉዳት ውጭ እንደሆነ ይታወቃል። እሱም አይሰለፍም። 80% 60 እስከ 80% የሚሆናቸው ደግሞ ዋና ቋሚ ተከላካዮቻቸው በቼልሲ በኩል በጉዳትና በቀይ ካርድ ምክንያት አይሰለፉም። ቼልሲ ከኖቲንግሃም ፎረስት ያለፉትን 5 ጨዋታዎች ብታዩ ውጤታቸውን ቼልሲ 2 አሸነፈ፣ 2 አቻ፣ ከዛ ደግሞ ኖቲንግሃም ፎረስት 1 ጨዋታ አሸንፏል። እና ደግሞ በጣም አሳፋሪው ነገር አንጅ ፖስት ኮግሉ የቶተናም አሰልጣኝ ሆኖ ቼልሲን 4 ጊዜ ተጫውቷል፣ 4ቱንም ተሸንፏል። ይሄ ጨዋታ ለማሬስካ የሚከብደው አይመስለኝም። ቼልሲ በቀላሉ ሊያሸንፈው የሚችሉ ጨዋታ ነው። ምክንያቱም ደግሞ አንጅ ፖስት ኮግሉ የኖቲንግሃም ፎረስት ማናጀር ከሆነ ጀምሮ 7 ጨዋታዎችን አድርጓል። 7 ጨዋታዎችን ካደረጋቸው ውስጥ አንድም ጨዋታ አላሸነፈም። 5ቱን ተሸንፏል፣ 2ቱን ናቸው ወጥቷል። ማሬስካ ሊቨርፑልን ካሸነፈ በኋላ ከአርሰናል ደጋፊ እናመሰግናለን የሚልክት ማስተላለፍ እፈልጋለሁ። ሊቨርፑልን ካሸነፈ በኋላ ኃይለኛ የመነሳሳት ስሜት እንደሚኖረው ይጠበቃል። ቼልሲ በዚህ ጨዋታ ያለምንም ጥርጥር እንግዲህ የአርሰናል ደጋፊ ነው፣ ቼልሲ እንዲያሸንፍ አልፈልግም፣ ግን ያለምንም ጥርጥር 2-1 3-1 ሊያሸንፍ ይችላል። ሁለተኛው ጨዋታ ደግሞ ሲቲ ከኤቨርተን የሚያደርጉት ጨዋታ ነው። ኤቨርተን ወደ ማንቸስተር ተጉዞ ኤትሃድ ስቴዲየም ላይ ሲቲን ይገጥማል። በሲቲና በኤቨርተን ጨዋታ ውስጥ ኤቨርተን ያን ያህል ጎላ ያለ የማሸነፍ ሬከርድ የለውም። ባለፉት 5-6 ዓመታት ውስጥ ያለፉትን 5 ጨዋታዎቹ ብታዩት ሲቲዎች 4ቱን አሸንፈዋል። ኤቨርተን አንድም አላሸነፈም፣ አቻ 1 ጊዜ ወጥቷል። በዚህ ጨዋታ ደግሞ ሌላኛው ጉዳት ለነሱ ግሪሊሽ ከሲቲ በውሰት ያስፈረሙ ተጫዋች ለነሱ መጫወት አይችልም። በጉዳት ምናምን ምክንያት አይደለም። ሲቲ በውሰት ስለዋሰው ሲቲን መልሶ መግጠም አይችልም። በፕሪሚየር ሊግ አስቀያሚ የሚባል ነው ህጋቸው ቢኖር ይሄ ነው። ላሊጋ ላይ ጀርመን ቡንደስሊጋ ላይ በውሰት የሄደ ተጫዋች መልሶ ያንን ቡድን መግጠም ይችላል። በፕሪሚየር ሊግ ላይ ግን በጣም በአስቀያሚ ሁኔታ በውሰት የሰጣችሁትን ተጫዋች መልሶ እናንተ ጋር መጫወት አይችልም። እንደ የአርሰናል ድጋፍ ስለሆንኩኝ የሆነ ጊዜ ሬያን ከብረንትፎርድ በውሰት የመጀመሪያው ዓመት ላይ ስናመጣው እሱ መጫወት ስላልቻለ ትዝ ይለኛል። የተጫወቱ የነበረው በረኛው ነው፣ ሁለተኛው በረኛው ነው። አንተ ስሙ ጠፈኝ። አርሰናል በረኛ ለቆ ከሄደ በኋላ በቃ ይጠፉኛል እንዳጋለ አርሰናል ተጫዋቾች ግን መጫወት አይችልም። ግሪሊሽ ደግሞ ኤቨርተን ከሄደ በኋላ በጣም ቀውጥ እያደረገው ነው። 4 አሲስት አድርጓል፣ 1 አግብቷል። በሲቲ በኩል ደግሞ አንድ ተጫዋች ማንሳት በጣም እፈልጋለሁ። ሃላንድ የአርሰናል ተጫዋች እንዲሆን በቃ ጸሎት ይሆናል። ያ ተጫዋች በጣም የሚገርም ተጫዋች ነው። ፕሪሚየር ሊግ ላይ የዛሬ ዓመት ዲብሮይና ሲለቅ አብዛኛው የሌላ ክለብ ደጋፊ ውይ በቃ ሃላንድም ቀረበት፣ በቃ አያገባም ካሁን በኋላ ዲብሮይና እኮ ነበር የሚመግበው ምናምን ነበር ምንል። ዘንድሮ ግን ማንንም እንደማይፈልግ አሳይቷል። ሲቲን ተሸክሞታል በትከሻው እና ይሄ ጨዋታ ለሲቲ እኔ እንጃ፣ እኔ ኤቨርተን መጸለይ ነው ያለበት ብዬ ነው ማስብ። 3-0 ምናምን ደግሞ የሚገርመው ነገር 3-0 4-0 ካሸነፉ ዛሬ ከአርሰናል በፊት ስለሚጫወቱ ጨዋታቸውን አንደኛ ደረጃ ላይ ቁጭ ይላሉ። በ16 ነጥብ እኩል ሆነው በጎል በልጦት አርሰናልን ማለት ነው። እና ኤቨርተን እንደው ጸሎቴ ነው የሆነ ነገር ብታረጉ ጥሩ ነው። ግን ሲቲ ይሄን ጌም በተአምር የሚሸነፍም አቻ የሚወጣ አይመስለኝም። 2-0 3-0 ምናምን ያሸንፋል። አርሴ ለንደን ነው ቤታችን የሚል ሙዚቃ አሁን በአማርኛ መስራት አለብን። የሶስተኛው ጨዋታ አርሰናል ወደ ፉልሃም ተጉዞ ክራቨን ኮቴጅ ይሉታል፣ እሱ ሜዳ ላይ ይጫወታል። የለንደን ደርቢ ናቸው። አርሰናል ያለፉትን 2 ዓመታት ክራቨን ኮቴጅ ላይ ሂዶ አንድም ጨዋታ አላሸነፈም። ያገኘው ራሱ 1 ነጥብ ብቻ ነው፣ ማግኘት ከሚገባው 6 ነጥብ። ያለፉትን 5 ጨዋታዎች አርሰናል ከፉልሃም ጋር ተጫውቶ አርሰናል 2 አሸነፈ፣ 2 ወጡ፣ 1 ደግሞ ፉልሃም አሸነፈ። ያን ያህል ጥሩ የሚባል ነጥብ ከፉልሃም ጋር እየሰበሰበ አይደለም። ፉልሃም ለአርሰናል መሰናክል ነው። ከ2 ዓመት በፊት የነበረው ፕሪሚየር ሊግ ሲቲ በ91 ነጥብ አርሰናል በ89 ነጥብ የጨርሱበት ወቅት ላይ ከፉልሃም ጋር ተሸንፈናል። ያን ጨዋታ ወይ ከዌስትሃም ጋር የተሸነፍነውን ከቀጣዩ ጨዋታና ወይ ደግሞ ከአስቶን ቪላ ጋር ከሶስቱ ወይ አንዱን አሸንፈን ቢሆን ወይ 3ቱንም አቻ ወጣን ቢሆን የነበር ዋንጫው የኛ ነበረ። እነዚህ 3 ቲሞች የሁል ጊዜም በቃ ማሸነፍ ያለብን ቡድኖች ናቸው ብዬ አስባለሁ። አርሰናል ያን ያህል የሚባል ፍርሃት የለኝም። ኦዲጋርድ ለ6 ዓመት እስከ 8 ዓመት በጉዳት ወጥቷል። ግን እንደ ዛሬ ዓመት እኔ በአርሰናል
በቃ ተመችቶኝ አያውቅም። የሆነ ተጫዋች ተጎዳ ሲባል ከዚህ ዓመት በፊት በጣም ነበር የሚጨንቀኝ። በቃ ውይ በቃ ተሸነፍን ጉዳችን ፈላ ምናምን ነበር ምል። አሁን ግን ልክ አርሰናል የሆነ ተጫዋች ተሸነፈ እንተ ኤዜ እኮ አለን ዋነሪ እኮ አለን እንትና ተጎዳ ሳካ ተጎዳ ምን ችግር አለው ከሊቨርፑል ያመጣ ነው ናኒ ምን ይሰራል ማድዌኬ ገብቶ አመሳቸው እኮ ከዛ ደግሞ ማሪዮ ኪዮሲ ሲመጣ ደግሞ ሳካ ድኗል። በቃ ጊዮክሮሻውን ቢጎዳ ሃቨርትስ ሊተኮው ይችላል። ገብቷል። አጥቂ በቃ ነፋለን ብዙ ተጫዋቾች አለን። በጣም ማክስ ዳውመን የሚባል ተጫዋች አለን ገና ወጣት ነው። በግራ በኩል በግራ መስመር ማርቲኔሊን ትሮሳርድን ኤዜን መልሰ ማስቀመጥ በጣም የሚገርም ቡድን ያለን በጣም የሚገርም። እኔ አርሰናል በዚህ ጨዋታ ካላሸነፈ አብዳለሁ። እኔ አርሰናል በጣም በከፍተኛ ውጤት የምናሸንፍ አይመስለኝም። ግን 2-1 ትሁን 1-0 የትም ፈጭተው ይሁን ዱቄቱን ብቻ ያምጡልን። እኔ አርሰናል ይሄን ጨዋታ ካላሸነፈ አብዳለሁ። የሚያሸንፍ ይመስለኛል 2-1። ካላሸነፈ ግን እኔ አርቴታን ምንድነው አንተ ሰውዬ 2 ዓመት እዛ ሄደ ምንም ነገር ሳትሰራ መጣል በሶስተኛው ዓመት ትደግመዋለህ። እኔ አማርኛ ቢሰማ እንደዛ ብዬ የምለው ይመስለኛል። አርሰናል ያሸንፋል ብዬ ገምታለሁ። እናንተ ምን ትላላችሁ? አራተኛው ጨዋታ ከታፕ 6 ውስጥ ለተሰንበት ላይ እሁድ ምሳ ከተበላ ምናምን ከታረፈ ዘና ካለ በኋላ የሚጫወቱት ቶተናም ከቪላ ናቸው። እኔ ኢትዮጵያ ውስጥ የቶተናም ደጋፊ ያን ያህል ያለ አይመስለኝም። ይቅርታ አድርጉልኝ እና እንግዲህ ዩሮፓ ሊግ አንድ ጊዜ በልተናል ብለው የቶተናም ደጋፊ የሚሆኑ ሰዎች ያሳዝኑኛል። ብዙ እንደው የቶተናም ደጋፊ ለመሆን እዛው ለንደን ውስጥ መወለድ አለብህ ወይ ምናምን ወይ ደግሞ እንደሰን ያለበት የትውልድ የኮሪያዎቹ በጣም ሰን ስለተጫወተ ሳውዝ ኮሪያዎቹ በጣም ይደግፉታል ቶተናምን። ምክንያቱም የሀገራቸው ልጅ እዛ ስለተጫወተ እኔ ኢትዮጵያ ሄዶ ምናምን ከተጫወተ ቶተናምን ቢደግፍ ሰው ቅር አይለኝም። ግን ምንም ነገር ክለብ ታሪክ የሌላቸውን ክለቦች ከኢትዮጵያ ውስጥ ደግፋሉ ምናምን ሲሉ ያስቁኛል። በቃ አሁን ሲቲ ድሮ እኔ ልጅ እያለሁ ምናምን የሲቲ ደጋፊ ብዙም አላይም ነበር። አሁን በደንብ እያየን ነው። ይሄ ጨዋታ ኢትዮጵያ ውስጥ በደንብ የሚታይም እንዲሁ የተቃራኒ እንትን ለማበሳጨት ምናምን ካልሆነ የተቃራኒ ደጋፊ ያን ያህል የሚያዩም አይመስለኝም። ግን የቶተናምና አስቶን ቪላ ጨዋታ ጥሩ ከሚባሉ ጨዋታዎች ውስጥ ነው በዚህ ሳምንት። ቶተናም እድሜ ለቶማስ ፍራንክ ይሁንና የቶተናም ደጋፊዎች አንገታቸውን ቀና ቀና አድርጎ መሄድ ጀምሯል። ለንደን ላይ እንግዲህ ብዙ ኢትዮጵያውያን የውጭ እነዚህ ስፖርት እንትኖች ምናምን የምታዩ ከሆነ ኤክስፕሬሽን ኡዚንግ የሚባል የቶተናም እንትን አለ። በጣም ቀውጥ የሆነ ደጋፊ ያለና እሱን ማየት ያስደስተኛል። ዝም ብሎ በቃ ሲለፈልፍ ምናምን የሆነ ገጣሚ ነው የሚመስል ደስ ነው የሚል በቃ ስታየው ምናል የአርሰናል ደጋፊ ቢሆነ ምናምን ያስብልሃል አይደል? ምላሱ ደስ ነው የሚል እና እነሱ አይነት ሰዎችን ቀና አድርጎ ምላሳቸውን በቃ ከመበሳጨት አውጥቷቸው ሲለፈልፉ ምናምን ስታይ አለፈላቸው እነሱዎች ቶማስ ፍራንክን እንዲሁ ቢመርቁት ይሻላል ምናምን እላለሁ። ግን የቶተናምና የቪላ ጨዋታ ያለፉትን 5 ጨዋታዎች ብታዩ አንድም ጨዋታ በአቻ ወጥቶ አያውቅም። ቪላ 3 ጊዜ አሸንፎታል። አስቶን ቪላ ቶተናም 2 ጊዜ አሸንፏል። ይህ ጨዋታ እንግዲህ ቶተናሞች ጥሩ ሁኔታ ያሉበት ሰዓት ላይ ነው እየተጫወቱ ያሉ። ግን አስቶን ቪላ በተቃራኒው ደግሞ መጥፎ ነው የሚባል ሲዝን እያሳለፈ አይደል። በጣም አጀማመራቸው በጣም አስፈሪ ነበረ። በጣም ያስጠላ ነበረ። ብዙ እንትኖች ራሱ እየወቀሱት ነበር እንዴ እስካሁን በ3 ጨዋታ ፕሪሚየር ሊግ ላይ 1 ጎል ሳያስቆጥር ምናምን። ግን ያለፉትን 4 ጨዋታዎች ብታዩ ደግሞ 2 ፕሪሚየር ሊግ ላይ አሸንፏል፣ 2 ዩሮፓ ሊግ አሸንፏል። እና በጣም ቀላል የሚባል ጨዋታ አይደለም። እኔ ቶተናም ቀን በቀን ቢሸነፍ ደስታውን አልችለውም እንደ አርሰናል ደጋፊነቴ። ግን ይሄ ጨዋታ ቶተናሞች በጣም በትንሹ እንደዚህ 1-0 ምናምን ያሸንፉታል ብዬ አስባለሁ። ይኸውልህ እንግዲህ ትልቁ ጨዋታ ይሄ ነው፣ ሊቨርፑል ከዩናይትድ። በጣም የሳምንቱ ጨዋታ በጣም በቃ ጨዋታዎቹ ሁሉ ካለቁ በኋላ እስኬጁሉን ራሱ ብታዩት ብቻውን ተነጥሎ ነው ያለ። በቃ ብቻውን የሚደረግ ጨዋታ ነው። ቁጭ ብለህ በቃ ዘና ብለህ ፈንዲሻን አፈንድተህ ዳቦን ቆርሰህ ለስላሳን ገዝተህ ምናምን ቁጭ ብለህ እየተዝናና የምትየው ጨዋታ ነው ይሄ ጨዋታ ሊቨርፑል ከዩናይትድ። በተለይ እንደ አርሰናል ድጋፊ እኔ ዩናይትድን በህይወቴ ከምጣላቸው ቡድኖች በተለይ ኢትዮጵያ ውስጥ እንዳደገ ሰው እኔ ከቶተናም ከቼልሲ ምናምን በላይ እንደ ዩናይትድ የምጣላው ቡድን የለም። በተለይ ጓደኞችን ለማበሳጨት ምናምን ያለው ነገር ደስ ይል ነበር አይደለ? በተለይ እንደ አርሰናል ደጋፊነት ብዙ ስላበሳጩኝ ውለታ ለመክፈል ለማበሳጨት በጣም ተመችቶኝ ነበር ያለፉትን 5-6 ምናምን ሲዝኖች ውስጥ። ግን ዛሬ ወደዳችሁም ጠላችሁም ዛሬ የዩናይትድ ደጋፊ ነን። አዳሚ አርሰናል ደጋፊ በሙሉ የዩናይትድ ደጋፊ መሆን አለበት። ዩናይትድን ከኋላው እንደዚህ ደግፈን እንዳትወርቁ እንዳትንገዳግድ። ቼልሲን አታችሁታል ላስት ዊክ እንዴት አድርገን ደግፈን እንዳሸነፉት። አሁን ደግሞ ዩናይትድን እንደዚህ ደግፈን እንዲያሸንፉ ማድረግ አለብን። አይ ኖ በጣም አንፊልድ ላይ ዩናይትድ ያን ያህል ጥሩ ሬኮርድ የለውም። ግን
አይታወቅም። ቡድኖች እኮ ሊቨርፑል ሜዳ ላይ ሁሉ ያሸነፉ ጥሩ ቡድኖች አሉ። አርሰናል አንዱ ባይሆንም ያለፉትን 12 ዓመታት ውስጥ ሊቨርፑል ያሸንፈን አናቅም። ግን ዩናይትድ ይህንን ባክ ቱ ባክ የማሸነፍ እንትን በተከታታይ እኮ ጨዋታ አሸንፎ ያቅም ከ39 ምናምን የሚለውን ዘንድሮ መስበር አለበት። ይሰበራል ይላሉ እንግዲህ ፓስተሮች አንዳንዶቹ ናቸው። መስበር አለባቸው። 2-0 እኔ 2-0 ግማሽ ለ0 ራሱ ውጤት ቢኖር ዩናይትድ ግማሽ ለ0 ራሱ ቢያሸንፍ እኔ ደስታውን አልችለውም። ዩናይትድ በጣም ብዙ የሆኑ ውስብስቦች አሉበት። 6 ቁጥር የተከላካይ አማካያቸው ብሩኖ ፈርናንዴዝ እና ካሲሜሮ ሲጣመሩ ቀሽም ናቸው። ለምን ሜኑን አያስገባው ምናምን የሚሉ ብዙ ትርክቶች አሉት። ግን ከሰንደርላንድ ጨዋታ በኋላ የቼልሲን ጨዋታ ሃይላይት ማየት አለበት አምሮ። የጋላታ ሳራይን ጨዋታ፣ የክሪስታል ፓላስን ጨዋታ አይቶ እነሱን አጣምሮ አንድ ላይ እንዴት አድርጌ ነው ዩናይትድ ጨዋታ ላይ ማመጣው ማለት አለበት። ሊቨርፑል ሁሉም ተጫዋቾች አሉ ከበረኛው ውጭ ሁሉም ተጫዋቾች ዝግጁ ናቸው። አምና የነበሯቸው ተጫዋቾች ከኑኔዝ እና ከአቲንክ ቲሲማክስ ኑኔዝ እና ዲያዝ ናቸው የሌሉ። በእነሱ ተጫዋቾች ደግሞ የእነሱን ብቃት መተካት የሚችሉ ተጫዋቾች አስፈርመዋል። ስለዚህ ሁሌም አንፊልድ ላይ ሲጫወት ሊቨርፑል ሁሌም አስፈሪ ነው። አንፊልድ በጣም ኃይለኛ ከሚባሉ ስቴዲየሞች ውስጥ አንደኛው ነው ፕሪሚየር ሊግ ላይ። ሁሌም አስፈሪ ነው እና እዛ ሜዳ ላይ ደግሞ ዩናይትድ ሄዶ ብዙ አሳፋሪ እንትኖችን አድርጓል። 7-0 5-0 ሳላ 3 ጎል ሲፈልግ 2 ጎል ሲፈልግ 1 ጎል ሲፈልግ ፔናልቲ ሲፈልግ ቅጣት ምት እንኳን አስቆጥሮ አቅም ይቅርታ ተቀደድኩኝ። በጣም ተቀደደ በጣም የሰውዬ ብዙ ነገሮች ተደርጓል። ዩናይትድ ግን ዘንድሮ ይሄንን ከ39 ጨዋታ በአእምሮም ስር ሆነው ፕሪሚየር ሊግን ባክ ቱ ባክ አሸንፈው አያውቁም፣ በተከታታይ አሸንፈው አያውቁም የሚባለውን ነገር መስበር አለባቸው። የአርሰናል ደጋፊዎች ድጋፍ በመስጠት ለንደን ያለ የአርሰናል ደጋፊ ኢትዮጵያዊ መሄድ አለበት። አንፊልድ ላይ ሄዶ የዩናይትድን ዘፈን ከቻለ ተለማምዶ መስፈን አለበት ብዬ አስባለሁ። እዚህ የአገር ቤት በቲቪ ምናምን የምናየው ሰዎች ደግሞ ውጭም ያለን ሰዎች በቲቪ ምናምን የምናይ ዩናይትድ እያለን መስፈን አለብን እንዲሰማቸው። ግን የዩናይትድ ደጋፊ የሆናችሁ ይሄን ጨዋታ ካሸነፋችሁ እናመሰግናለን። በቅድሚያ ነው እንዳታሳፍሩ ነው ባካችሁ። እኔ እንዲህ ብለፈልፍም እኔ ዩናይትድ ሄዶ የሚያሸንፍ አይመስለኝም። አታሷሹኝ። ሊቨርፑል የበቀል እንትን ነው የሚያደርጋችሁ። ከ3 ጨዋታ ተከታታይ ከመሸነፍ በኋላ በጥፊ በግራ በቀኝ ምናምን እንዳያምታቷችሁ ነው የሚፈራ። እንዱ በጣም ሲገምቱ ይሄን ጨዋታ 3-0 ምናምን ሊቨርፑል የሚያሸንፉሉ ይመስለኛል። ባካችሁ ዩናይትዶች እንዳታሳፍሩ ድጋፋችሁ ነናል። እንግዲህ ለዛሬ ያዘጋጀሁት ቪዲዮ ይሄ ነው። ምን ይመስላችኋል? እናንተ የተለየ ሐሳብ ካላችሁ የተለየ ውጤት ነው ብላችሁ የምታስቡ ከሆነ ኮሜንት መስጫ ሳጥኑ ላይ ሐሳባችሁን አጋሩን። ቪዲዮን ከወደዳችሁት የላይክ በተኗን ምትሏን ላይክ ግጩን። በጣም ደግሞ ከወደዳችሁት ደግሞ ሰብስክራይብ ምትሏን በመጫን ሰፖርት አድርጉን። ድጋፋችሁን አይለየን። እናመሰግናለን።